ሰላም ውድ ተመልካቾቻችን፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የምንጀምረው ብዙዎቻችን የሚመለከት እና እጅግ በጣም ወሳኝ በሆነ ተከታታይ የቪዲዮ ትምህርት ነው። ስለ ትዳር ስናስብ ስለ ፍቅር፣ ስለ መግባባት፣ ስለ መደጋገፍና ስለ ደስታ እናስባለን። እነዚህ ሁሉ የትዳር ወሳኝ ክፍሎች ናቸው። ነገር ግን ከመጽሐፍ ቅዱስ እይታ አንጻር ዘላቂና ለእግዚአብሔር ክብር ለሆነ ትዳር የሚሆን ትክክለኛ ወንድ ምን አይነት ባህሪያት ሊኖሩት ይገባል? ይህ ጥያቄ ብዙዎችን የሚያሳስብ ነው። በዚህ ተከታታይ የቪዲዮ ትምህርት ከመጽሐፍ ቅዱስ መርሆች በመነሳት ለትዳር የሚሆን እውነተኛ ወንድ ሊኖሩት የሚገቡትን ጥልቅና መሰረታዊ ባህሪያት በዝርዝር እንመለከታለን። መንፈሳዊ አመራርን ከመውሰድ አንስቶ መስዋዕትነት የተሞላበት ፍቅርን እስከ ማሳየት፣ ታማኝነትንና ራስን መግዛትን እስከ ማዳበር እንዲሁም የቤተሰብ ምሰሶ እስከሚሆን ድረስ ያሉትን ቁልፍ ነጥቦችን ከመጽሐፍ ቅዱስ ጥቅሶች ጋር አብረን እንፈትሻለን። ይህ ተከታታይ ትምህርት ለትዳር ለምትዘጋጁ ወጣቶች፣ በትዳር ውስጥ ላላችሁ ባሎች፣ እንዲሁም ለሴቶች ትክክለኛውን የትዳር አጋር ለመለየት የሚረዳ ጠቃሚ መመሪያ ይሆናል። እያንዳንዱ ቪዲዮ ጥልቅ ግንዛቤን የሚሰጥና ተግባራዊ ምክሮችን የያዘ ይሆናል። እንግዲያውስ ይህንን ጠቃሚ ተከታታይ ትምህርት እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን አዳዲስ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ አድርጉ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉት። አስተያየታችሁን ደግሞ ከታች ባለው በኮመንት መስጫ ሳጥን ላይ አስቀምጡልን። አብራችሁን ስለሆናችሁ እናመሰግናለን። የመጀመሪያው ርዕስ አብረን እንጀምር። የመንፈሳዊ አመራር ጥሪ፣ እውነተኛ ባል እንደ ቤተሰብ ካህን። ዛሬ የምንነጋገረው በጣም ወሳኝ በሆነ ርዕስ ላይ ነው። ብዙ ጊዜ ስለ ትዳር ስናወራ ስለ ፍቅር፣ ስለ መግባባት፣ ስለ ታማኝነት እናወራለን። እነዚህ ሁሉ አስፈላጊ ናቸው። ነገር ግን ከመጽሐፍ ቅዱስ እይታ አንጻር ለትዳር የሚሆን ትክክለኛ ወንድ ሊኖረው ከሚገባቸው ቁልፍ ባህሪያት አንዱ መንፈሳዊ አመራር ነው። ባል እንደ ቤተሰብ ካህን ማለት ምን ማለት ነው? ይህንን ጥልቅ እውነት ከመጽሐፍ ቅዱስ ምንጮች ጋር አብረን እንፈትሻለን። እስከ መጨረሻው ተከታተሉ። አንደኛ፣ የመንፈሳዊ አመራር ትርጉም። መንፈሳዊ አመራር ማለት የበላይነት ወይም የጭቆና አገዛዝ አይደለም። ይልቁንም ቤተሰብን ወደ እግዚአብሔር መምራት በጸሎት፣ በቃሉ ጥናትና በእምነት ሕይወት ምሳሌ መሆን ማለት ነው። ባል የቤተሰቡን መንፈሳዊ ደህንነት በኃላፊነት የሚመለከት ጥሪ አለው። ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 23 ላይ እንዲህ ይላል፣ ባል የሚስት ራስ እንደሆነ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም የሰውነት መድኃኒት እንደሆነ። ይህ ጥቅስ የክርስቶስንና የቤተ ክርስቲያንን ግንኙነት በመጥቀስ የባልን አመራር ያብራራል። ክርስቶስ ቤተ ክርስቲያንን እንደመራ ሁሉ ባልም ሚስቱንና ቤተሰቡን
በፍቅርና በኃላፊነት መምራት አለበት። ይህ አመራር ለቤተሰቡ ጥቅም እንጂ ለግል ፍላጎት አይደለም። ኢያሱ መጽሐፍ ምዕራፍ 24 ከቁጥር 15 ላይ እንዲህ ይላል፣ እኔና ቤተሰቤ ግን እግዚአብሔርን እናመልካለን። ኢያሱ ለሕዝቡ የሰጠው ይህ መግለጫ በተሰበሰቡበት ውስጥ መንፈሳዊ አቅጣጫን የማስቀመጥ ኃላፊነት እንዳለበት ያሳያል። እግዚአብሔርን የማምለክ ውሳኔ የቤተሰቡ መሪ የሆነው ባል የሚወስነው ወሳኝ እርምጃ ነው። ሁለተኛ፣ የመንፈሳዊ አመራር ተግባራዊ ገጽታዎች። መንፈሳዊ አመራር በዕለት ዕለት ሕይወት ውስጥ እንዴት ይገለጻል? ባል እንዴት የቤተሰቡ ካህን ይሆናል? አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 4 እስከ 5 እንዲህ ይላል፣ ቤተሰቡን በሚገባ የሚገዛ ልጆቹንም በፍጹም ክብርና ታዛዥነት የሚያሳድግ መሆን አለበት። የራሱን ቤተሰብ መግዛት የማይችል ሰው የእግዚአብሔርን ቤተ ክርስቲያን እንዴት ሊጠብቅ ይችላል? ይህ ጥቅስ ባል የቤተሰቡን አስተዳዳሪና መንፈሳዊ አስተዳደግ በብቃት መምራት እንዳለበት ያሳያል። ልጆችን በእግዚአብሔር መንገድ ማሳደግ፣ የጸሎት ሕይወትን ማበረታታት፣ የእግዚአብሔርን ቃል ማስተማር የዚህ አመራር አካል ናቸው። የጸሎት ሕይወት ባል ቤተሰቡን በጸሎት መምራት አለበት። ለቤተሰቡ፣ ለሚስቱና ለልጆቹ መጸለይ እንዲሁም አብሮ መጸለይን ማበረታታት። የቃሉ ጥናት ባል የእግዚአብሔርን ቃል በማንበብና በማስተማር ለቤተሰቡ ምሳሌ መሆን አለበት። የቤተሰቡ የቃል ጥናት ጊዜዎች ማዘጋጀት። ምሳሌነት ባል በራሱ ሕይወት የእግዚአብሔርን ፈቃድ በመኖር ለቤተሰቡ ሕያው ምሳሌ መሆን አለበት። ሶስተኛ፣ የመንፈሳዊ አመራር በረከቶች። ባል መንፈሳዊ አመራሩን ሲወጣ ቤተሰቡ ምን በረከቶችን ያገኛል? አንደኛ፣ ሰላምና መረጋጋት። እግዚአብሔርን ማዕከል ያደረገ ቤተሰብ ሰላምና መረጋጋት ይኖረዋል። ሁለተኛ፣ ጠንካራ እምነት። ልጆች በእግዚአብሔር ላይ ጠንካራ እምነት ይዘው ያድጋሉ። ሶስተኛ፣ የእግዚአብሔር በረከት። የእግዚአብሔር ቃል እንደሚለው እግዚአብሔርን የሚያከብር ቤተሰብ በረከት ያገኛል። እንግዲህ ውድ ተመልካቾቻችን ባል እንደ ቤተሰብ ካህን ያለው ሚና ምን ያህል ወሳኝ እንደሆነ ተመልክተናል። ይህ ኃላፊነት ከባድ ቢሆንም በእግዚአብሔር ጸጋና እርዳታ የሚቻል ነው። እውነተኛ ወንድ ለትዳር ሲዘጋጅ ይህንን መንፈሳዊ አመራር ለመውሰድ ራሱን ማዘጋጀት አለበት። የፍቅር መስዋዕትነት ክርስቶስ ቤተ ክርስቲያንን እንደወደዳት። ክርስቶስ ቤተ ክርስቲያንን እንደወደዳት የባል መስዋዕትነት የተሞላበት ፍቅር በትዳር ውስጥ
በሁለተኛው ክፍል ውስጥ የምንነጋገረው የባልን ፍቅር በተመለከተ፣ ነገር ግን ስለ ተራ ፍቅር ሳይሆን ከመጽሐፍ ቅዱስ እይታ አንጻር ባል ለሚስቱ ሊኖረው ስለሚገባው መስዋዕትነት የተሞላበት ፍቅር ነው። መጽሐፍ ቅዱስ ይህንን ፍቅር ከክርስቶስና ከቤተ ክርስቲያን ግንኙነት ጋር ያነጻጽረዋል። ይህ ምን ማለት ነው? ክርስቶስ ቤተ ክርስቲያንን፣ ባል ሚስቱን እንደ ክርስቶስ ቤተ ክርስቲያንን እንደወደዳት እንዴት ሊወድ ይችላል? አብረን እንመልከት። ከዋና ዋና ነጥቦች እንጀምር። አንደኛ፣ የክርስቶስ ፍቅር ምሳሌነት። መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲወዱ ሲያዝ መለኪያ አድርጎ የሚያቀርበው የክርስቶስን ፍቅር ነው። ይህ ፍቅር ከራስ ወዳድነት የጸዳ ሙሉ በሙሉ ራስን አሳልፎ መስጠትን ያካትታል። ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 25 ላይ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ አሳልፎ እንደሰጠ ሚስቶቻችሁን ውደዱ። ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደሰጠ ሁሉ ባልም ለሚስቱ ስል የራሱን ፍላጎትና ምኞት ወደ ጎን በመተው የእሷን ደህንነትና ደስታ ቅድሚያ መስጠት አለበት። ይህ ፍቅር መስዋዕትነትን ይጠይቃል። ሁለተኛ፣ የፍቅር ተግባራዊ መገለጫዎች። ይህ መስዋዕትነት የተሞላበት ፍቅር በዕለት ዕለት ሕይወት ውስጥ እንዴት ይገለጻል? ባል ሚስቱን እንደ ራሱ ሥጋ እንዴት ሊወድ ይችላል? ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 28 ላይ እንዲህ ይላል፣ እንዲሁ ባሎች ደግሞ የገዛ ሥጋቸውን እንደሚወዱ ሚስቶቻቸውን ሊወዷቸው ይገባል። ሚስቱን የሚወድ ራሱን ይወዳልና ይላል። ሰው የራሱን አካል እንደሚንከባከብና እንደሚወድ ሁሉ ባልም ሚስቱን መንከባከብ፣ መመገብ፣ ማሞቅና መጠበቅ አለበት። ሚስቱ የራሱ አካል ናትና። ቆላስይስ መጽሐፍ ምዕራፍ 3 ከቁጥር 19 ላይ እንዲህ ይላል፣ ባሎች ሆይ ሚስቶቻችሁን ውደዱ፣ አትመርምሯቸው ይላል። ፍቅር ከምሬትና ከጥላቻ የጸዳ መሆን አለበት። ባል ሚስቱን በደግነት በትዕግስትና በፍቅር መያዝ አለበት። አንደኛ፣ እንክብካቤና ድጋፍ። ሚስቱን በአካል በስሜትና በመንፈሳዊ መንከባከብ። ሁለተኛ፣ መጠበቅና ማቅረብ። ለቤተሰቡ የሚያስፈልገውን ነገር ማቅረብና ከጉዳት መጠበቅ። ሶስተኛ ነጥብ፣ ይቅርታና ትዕግስት። ስህተቶችን ይቅር ማለትና በትዕግስት መያዝ። ዋና ነጥብ 3፣ የመስዋዕትነትን ፍቅር በረከቶች። ባል ሚስቱን በዚህ አይነት ፍቅር ሲወድ ምን በረከቶች ያገኛሉ? ነጥብ 1፣ ጠንካራ ትዳር።
ፍቅርና መስዋዕትነት የተሞላበት ትዳር ጠንካራና ዘላቂ ይሆናል። ነጥብ 2 ደስተኛ ቤተሰብ ሚስትና ልጆች በፍቅርና በደስታ ይኖራሉ። ነጥብ 3 የእግዚአብሔር ክብር እንዲህ ያለው ትዳር ለእግዚአብሔር ክብር ይሆናል። ተመልካቾች የባል መስዋዕትነት የተሞላበት ፍቅር የትዳር መሰረት ነው። ክርስቶስ ቤተ ክርስቲያንን እንደ ወደዳት ሁሉ ባልም ሚስቱን በዚህ አይነት ፍቅር እንዲወድ ተጠርቷል። ይህ ቀላል አይደለም፣ ነገር ግን በእግዚአብሔር ኃይል የሚቻል ነው እንጂ። ተመልካቾቻችን ይህ ቪዲዮ ከተመቻችሁ በድጋሚ ላይክ እንድታደርጉ አሳስባችኋለሁ። እንደዚሁም ደግሞ ለሌሎችም እንዲደርስ ሼር እንድታደርጉ፣ አስተያየታችሁን ደግሞ ከታች ባለው ኮመንት መስጫው ላይ እንድታስቀምጡ፣ ለተጨማሪ እንደዚህ አይነት ትምህርቶች ደግሞ ሐሳብ አስተያየቶቻችሁን ሰፋ አድርጋችሁ እንድትሰጡ እፈልጋለሁ። አሁን ወደ ሶስተኛው ሐሳብ እገባለሁ። ታማኝነትና ጽናት የትዳር ቃል ኪዳን ጠባቂ። የታማኝነት ምሰሶ እውነተኛ ባል የትዳር ቃል ኪዳን ጠባቂ። በዚህ በሶስተኛው ክፍል የምንነጋገረው ስለ ትዳር ወሳኝ ምሰሶ ስለሆነው ታማኝነትና ጽናት ነው። በትዳር ውስጥ ታማኝነት ማለት ምን ማለት ነው? ባል የትዳር ቃል ኪዳኑን እንዴት መጠበቅ አለበት? ከመጽሐፍ ቅዱስ እይታ አንጻር እውነተኛ ወንድ ለትዳር ሲዘጋጁ ይህንን ባህሪ እንዴት ማዳበር እንዳለበት አብረን እንመልከት። ዋና ዋና ነጥቦች። ዋና ነጥብ 1 የታማኝነት ትርጉም በትዳር ውስጥ። ታማኝነት ማለት ለትዳር ጓደኛ ብቻ ሳይሆን ለእግዚአብሔርም ጭምር የገባውን ቃል ኪዳን መጠበቅ ማለት ነው። ይህ በቃልም ሆነ በተግባር በሐሳብም ሆነ በልበ ንጽሕና ያካትታል። የመጽሐፍ ቅዱስ መሰረት ምሳሌ መጽሐፍ ምዕራፍ 31 ከቁጥር 10 እስከ 11 እንዲህ ይላል። መልካም ሚስት ማን ያገኛታል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏም ልብ በእርሷ ይታመናል፣ ብልጥግናም አይጎድልበትም ይላል። ምንም እንኳን ይህ ጥቅስ ስለ መልካም ሚስት ቢናገርም የባሏ ልብ በእሷ መታመኑ የታማኝነትን ዋጋ ያሳያል። በተመሳሳይ ሚስትም በባሏ ልብ ልትታመንበት ይገባል። ይህ እምነት የሚመጣው ከታማኝነት ነው። ዕብራውያን መጽሐፍ ምዕራፍ 13 ከቁጥር 4 ላይ እንዲህ ይላል፣ መጋባት በሁሉም ዘንድ ክቡር፣ መኝታው ንጹሕ ይሁን፣ ዝሙት አድራጊዎችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። ይህ ጥቅስ የትዳርን ቅድስናና የታማኝነት አስፈላጊነት ያጎላል። ባል ከሚስቱ ውጪ ሌላ ሴት አለማሰብ፣ አለመመኘትና አለመፈለግ ያንን ይገልጸዋል። ዋና ነጥብ 2
የጽናት አስፈላጊነት። ትዳር በፈተናዎች የተሞላ ነው። በእነዚህ ፈተናዎች ውስጥ ጽናት እንዴት ወሳኝ ይሆናል? አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 14 ላይ እንዲህ ይላል፣ ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ባል አለው እንጂ። እንዲሁም ባል በገዛው ሥጋ ላይ ስልጣን የለውም፣ ሚስት አላት እንጂ። ይህ ጥቅስ በትዳር ውስጥ የጋራ ባለቤትነትንና የጋራ ኃላፊነትን ያሳያል። ባልና ሚስት እርስ በርሳቸው ተጠያቂዎች ናቸው። ይህ ደግሞ በፈተና ጊዜ አብሮ መቆምንና ቃል ኪዳንን መጠበቅን ይጠይቃል። ነጥብ 1 ቃልን መጠበቅ። የገባውን ቃል መፈጸም፣ በችግር ጊዜ አብሮ መቆም። ነጥብ 2 ታማኝነት። በሁሉም የህይወት ዘርፎች አስተማማኝ መሆን። ነጥብ 3 ፈተናን መቋቋም። ከትዳር ውጪ የሚመጡ ፈተናዎችን በእግዚአብሔር ኃይል መቋቋም። ዋና ነጥብ 3 የታማኝነትና የጽናት በረከቶች። ባል በታማኝነትና በጽናት ሲኖር ቤተሰቡ ምን በረከቶችን ያገኛሉ? ነጥብ 1 መተማመን። በትዳር ጓደኞች መካከል ጠንካራ መተማመንን ይፈጥራል። ነጥብ 2 ደህንነት። ሚስትና ልጆች በባል ታማኝነት ውስጥ ደህንነት ይሰማቸዋል። ነጥብ 3 የእግዚአብሔር ሞገስ። ታማኝ ትዳር በእግዚአብሔር ዘንድ የተከበረ ነው። ውድ ተመልካቾቻችን፣ ታማኝነትና ጽናት የትዳር ህይወት መሰረታዊ ምሰሶዎች ናቸው። እውነተኛ ወንድ ለትዳር ሲዘጋጅ ይህንን ቃል ኪዳንን ለመጠበቅ ራሱን ማዘጋጀት አለበት። ክፍል 4 ትህትናና ማስተዋል። ሚስቱን እንደ ደካማ ዕቃ ማክበር። ትህትናና ማስተዋል ባል ሚስቱን እንደ ደካማ ዕቃ እንዴት ማክበር አለበት? አንደኛ ጴጥሮስ 3:7 ላይ። በዚህ ክፍል የምንነጋገረው ብዙ ጊዜ አወዛጋቢ በሆነ የመጽሐፍ ቅዱስ ጥቅስ ላይ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እንዲህ ይላል፣ ባሎች ሚስቶቻቸውን እንደ ደካማ ዕቃ እንዲያከብሩ ያዛል። ይህ ምን ማለት ነው? ሴቶችን ዝቅ ማድረግ ነው ወይስ ሌላ ጥልቅ ትርጉም አለው? እውነተኛ ወንድ ለትዳር ሲዘጋጅ ይህንን ጥቅስ እንዴት መረዳትና ተግባራዊ ማድረግ እንዳለበት ከመጽሐፍ ቅዱስ እይታ አንጻር አብረን እንፈትሻለን። ዋና ዋና ነጥቦች። ዋና ነጥብ 1 ደካማ ዕቃ የሚለው ቃል አገላለጽ ትርጉም። ደካማ ዕቃ የሚለው አገላለጽ የሴቶችን አካላዊና ስሜታዊ ተፈጥሮን የሚያመለክት እንጂ ዝቅተኝነትን የሚያሳይ አይደለም። ይልቁንም ባል ሚስቱን በልዩ ጥንቃቄ ክብር እንዲይዝ የሚያዝ ነው። የመጽሐፍ ቅዱስ መሰረትን እንመልከት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7
እንዲሁም እናንተ ባሎች ሆይ ከእነርሱ ጋር በማስተዋል ኑሩ፣ ደካማ ፍጥረት ስለሆኑ ለሴቶች እንደ ወራሾችም አድርጋችሁ አክብሯቸው። ጸሎታችሁ እንዳይከለከል ይህንን አድርጉ ይላል። ይህ ማለት ምን ማለት ነው? ይህ ጥቅስ ባል ሚስቱን በማስተዋል እንዲያኖር ማለትም ተፈጥሮዋን፣ ስሜቷንና ፍላጎቷን እንዲረዳ ያዛል። ደካማ ዕቃ ማለት በቀላሉ የሚሰበር ልዩ ጥንቃቄ የሚያስፈልገው ማለት ነው። ይህ ደግሞ ለሴቶች ክብር መስጠትን እንጂ ዝቅ ማድረግን አያመለክትም። ከዚህም በላይ እንደ ወራሾችም አድርጋችሁ አክብሯቸው የሚለው አገላለጽ ሴቶች ከወንዶች ጋር በእግዚአብሔር ፊት እኩል ዋጋ ያላቸው መሆናቸውን ያሳያል። ዋና ነጥብ 2 ትህትናና ማስተዋል ተግባራዊ መገለጫዎች። ባል ሚስቱን በማስተዋልና በትህትና እንዴት ሊይዝ ይችላል? ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 3 እስከ 4 እንደዚህ ይላል። በከንቱ ውዳሴ አይሁን፣ ነገር ግን እያንዳንዱ ከራሱ ይልቅ ሌላውን እንዲሻ በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለሌላውም ደግሞ የሚጠቅመውን እንጂ ይላል። ይህ ጥቅስ ባል ከራሱ ይልቅ የሚስቱን ፍላጎትና ጥቅም ቅድሚያ እንዲሰጥ ያበረታታል። ትህትና ማለት የራሱን አስተያየት ብቻ ሳይሆን የሚስቱንም አስተያየት ማዳመጥና ማክበር አለበት። ምሳሌ መጽሐፍ ምዕራፍ 19 ከቁጥር 20 ላይ እንዲህ ይላል፣ ምክርን ስማ፣ ተግሣጽንም ተቀበል፣ በኋላም ጠቢብ ትሆናል ይላል። ባል ከሚስቱ ምክርን ለመስማትና ለመማር ዝግጁ መሆን አለበት። ይህ የጥበብ ምልክት ነው። ንዑስ ነጥብ 1 ማዳመጥ፣ የሚስትን ስሜትና ሐሳብ በትኩረት ማዳመጥ። ንዑስ ነጥብ 2 መደገፍ፣ በስሜታዊነትና በአካልና በመንፈሳዊ መደገፍ። ንዑስ ነጥብ 3 ክብር መስጠት፣ በሕዝቡም ሆነ በግል ሚስቱን ማክበርና ማሞገስ። ዋና ነጥብ 3 የማስተዋልና የትህትና በረከቶች። ባል ሚስቱን በማስተዋልና በትህትና ሲይዝ ምን በረከቶች ያገኛሉ? ንዑስ ነጥብ 1 የተሻለ ግንኙነት፣ በትዳር ጓደኞች መካከል ጥልቅ መግባባትና ፍቅር ይፈጠራል። ንዑስ ነጥብ 2 የጸሎት ምላሽ፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንደሚለው ጸሎት እንዳይከለከል ባል ሚስቱን ማክበር አለበት። ንዑስ ነጥብ 3 ሰላማዊ ቤተሰብ፣ ትህትናና ማስተዋል የሰላም ምንጭ ናቸው። ውድ ተመልካቾቻችን፣ ባል ሚስቱን እንደ ደካማ ዕቃ ማክበር ማለት ዝቅ ማድረግ ሳይሆን በልዩ ጥንቃቄ በፍቅርና በእኩልነት መያዝ ማለት ነው። እውነተኛ ወንድ ለትዳር ሲዘጋጅ ይህንን ትህትናና ማስተዋልን ማዳበር አለበት። ክፍል 5 ራስን
መግዛትና ኃላፊነት የቤተሰብ ምሰሶ። የቤተሰብ ምሰሶ እውነተኛው ባል ራስን መግዛትና ኃላፊነትን ሲወጣ። በዚህ ክፍል የምንነጋገረው ስለ ትዳር ቤተሰብ መረጋጋት ወሳኝ ስለሆኑ ሁለት ባህሪያት ነው። ራስን መግዛትና እውነተኛ ወንድ ለትዳር ሲዘጋጅ እነዚህ ባህሪያት እንዴት ማዳበር እንዳለበት፣ ባል የቤተሰቡ ምሰሶ በመሆኑ ኃላፊነቱን እንዴት መወጣት ይችላል፣ ከመጽሐፍ ቅዱስ እይታ አንጻር አብረን እንፈትሻለን። ዋና ዋና ነጥቦች። ዋና ነጥብ 1 ራስን መግዛት። ራስን መግዛት ማለት በስሜት በምኞትና በድርጊት ላይ ቁጥጥር ማድረግ ማለት ነው። ይህ ባህሪ ባል ለቤተሰቡ አስተማማኝና የተረጋጋ ምሰሶ እንዲሆን ያስችለዋል። የመጽሐፍ ቅዱስ መሠረት። ምሳሌ መጽሐፍ ምዕራፍ 23 ከቁጥር 20 እስከ 21 እንዲህ ይላል። ከወይን ጠጅ ጠጪዎችና ሥጋ ከሚበሉ ጋር አትተባበር፣ ሰካራምና ሆዳም ይደኸያልና እንቅልፋምነትም ጨርቅ ያለብሳል ይላል። ይህ ጥቅስ ከልክ ያለፈ ምግብና መጠጥ ራስን አለመግዛትን እንደሚያመለክት ያሳያል። ባል ከሱስ ወይም ከሌሎች ጎጂ ልማዶች ራሱን መቆጣጠር ወይም መጠበቅ አለበት። ያዕቆብ መጽሐፍ ምዕራፍ 1 ከቁጥር 19 እስከ 20 እንደዚህ ይላል። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ይላል። በቁጣ ላይ ራስን መግዛት የጥበብ ምልክት ነው። ባል በቤተሰብ ውስጥ ሰላምን ለመጠበቅ በቁጣው ላይ ቁጥጥር ማድረግ አለበት። ንዑስ ነጥብ 1 ስሜትን መቆጣጠር። በቁጣ በብስጭትና በሌሎች አሉታዊ ስሜቶች ላይ ቁጥጥር ማድረግ። ንዑስ ነጥብ 2 ሱስን ማስወገድ። ከሱስና ከጎጂ ልማዶች መራቅ። ንዑስ ነጥብ 3 የቃልና ንጽህና በንግግር ላይ ራስን መግዛት። ዋና ነጥብ 2 ኃላፊነትን መወጣት። ባል ለቤተሰቡ ያለው ኃላፊነት ሰፊ ነው። ይህ የገንዘብ፣ የሥነ ምግባርና የቤተሰብ ደህንነት ያካትታል። የመጽሐፍ ቅዱሳዊ መሠረቶች። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 8 ላይ እንዲህ ይላል፣ ነገር ግን የገዛ ዘመዶቹን ይልቁንም የቤተሰቦቹን የማይጠብቅ ቢኖር ሃይማኖትን ካደ፣ ከማያምን ሰው ይልቅ የከፋ ነው። ይህ ጥቅስ ባል ለቤተሰቡ የሚያስፈልገውን ነገር የማቅረብ ኃላፊነት እንዳለበት በግልጽ ያሳያል። ይህ የገንዘብ ድጋፍን፣ ጥብቅናና እንክብካቤን ያካትታል። ንዑስ ክፍል
1. የገንዘብ ኃላፊነት ለቤተሰቡ የሚያስፈልገውን ነገር ለማቅረብ መስራትና ማስተዳደር። ንዑስ ክፍል 2 የሥነ ምግባር ኃላፊነት ለቤተሰቡ መልካም የሥነ ምግባር ምሳሌ መሆን። ንዑስ ክፍል 3 የጥበቃ ኃላፊነት ቤተሰቡን ከአደጋና ከጉዳት መጠበቅ። ዋና ነጥብ 3 ራስን መግዛትና ኃላፊነት በረከቶች። ባል ራስን በመግዛትና ኃላፊነቱን በመወጣት ሲኖር ቤተሰቡ ምን በረከቶችን ያገኛሉ? ንዑስ ክፍል 1 መረጋጋትና ደህንነት ቤተሰቡ በመረጋጋትና በደህንነት ይኖራል። ንዑስ ክፍል 2 ምሳሌነት ልጆች ከባል መልካም ምሳሌን ይማራሉ ወይም ከአባታቸው መልካምን ምሳሌ ይማራሉ። ንዑስ ክፍል 3 የእግዚአብሔር በረከት ኃላፊነት የሚወጣ ባል በእግዚአብሔር ዘንድ የተባረከ ነው። የተባረካችሁ ተመልካቾቼ፣ ራስን መግዛትና ኃላፊነት የቤተሰብ ምሰሶዎች ናቸው። እውነተኛ ወንድ ለትዳር ሲዘጋጅ እነዚህን ባህሪያትን ማዳበር አለበት። ውድ ተመልካቾቼ፣ ከነዚህ ውስጥ የትኛው ክፍል ይመለከታችኋል? እንዲሁም የትኛው ክፍል ልባችሁን እንደገዛ በኮመንት ላይ አሳውቁ። የዛሬው ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። እንደዚሁም ይህንን ቪዲዮ በድጋሚ ላይክ ያላደረጋችሁ ካላችሁ ላይክ በማድረግና እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ የተለያዩ መንፈሳዊና የሚጠቅሙ መረጃዎችን ለህይወታችን የሚያደርስ ቻናል ስለሆነ ይህንን ቻናል ሰብስክራይብ በማድረግ ከኛ ጋር አብሮነታችሁን እንድታሳዩ አሳስባችኋለሁ። እንደዚሁም ደግሞ ይህንን ቪዲዮ ለሌሎች እንድታደርሱ ሼር እንድታደርጉ አሳስባችኋለሁ። የዛሬው ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ቻው።